ራ እንዴው ደርቋል ማሽላው ጠላው ደርሶላት ይሆን እንዴው በሰሞን ብንከራው ይሄን ማሽላ ምን አለበት እንዴው ረገርግር ደርቋል የሚበርብኝ ነው ራ አያ ዝንሻው የብቻው እየቆረጠ ነው እኔማ እንዴው ተሸጉጃለሁኝ የብቻዬን ማለቀው ነበር እንቆረጣ አሁን እጄ ላናግራትና በሰሞኑ መከላት አለበት እንደቀልድ ቆየሽ አትጠገብ እግዚአብሔር ይመስገን ድራን ቆየ አለን እየለቃቀምሽና ገዳው እያገሰብሽ የምጣድ ማገን ሸጋ አድርገሻል ደምሲ እንዴት ነው እንደው የወንፈሉን ነገር እንዲያው እናበራንም ለመንገሽም ነገራቸው እንጂ ማሽላው ደረቀ ቅድሚያ የኛው ይከላል አንቺዬ እንዲያው ሳውን እዛ ደርሼ እየመጣሁ አይደለም እንዴት ነው ነገራችሁ? ኧረ እኔ ያልኩሽ ኧረ እንትኑን ነው ማሽላው ደርሼ እየመጣሁ ነበር አሁን ማሽላውማ ትናንትናም እዚያ ኋሳ መጣ አይቼዋለሁ ደርቋል እንዳልሆነ ነው ሆኖ ሳይሾልክ ነው ኧረ አሁን አይቼው እኮ በጣም ደርቋል እኔማ አንቺ እንደው ጠላውንም እህሉንም ያላዘጋጀሽ እንደው ብዬሽ እኮ ነው ኧረ እኔ የኔው የለም ሁሉ ነገር ተዘጋጅቷል ምንም ነገር የሚጎል ነገር የለም እንደው እነሱ ሁሉን እንጂ ምንም ነገር የለም ሁሉንም አዘጋጅቼዋለሁ እንግዲህ የማ ቀላል ነገር አይላውን ሂጅ የነ መንገሻው እና ያተሾመም ያ ሁሉም ተናግሬ ቅድሚያ ወንፈሉ የኔ እንዲሰጠኝ የሚለውን እኮ መናገር ቀላል ነገር ነው አንቺ ተጨረሽ ኧረ እኔ ጨርሻለሁ ነገራቸውና በበሰኞች እናስከለው አንዱን ቀን ቀጥረን አንዴውን ታችኝ ያለው እኮ ዋጋም የለም ደርቋል ሳይሾልክብን አይቀርም እንደው በማጨስ ነው ምን ሀተኛው ጉብል ይለቅመው እናቴ እንዳለብን ከላው ነው የሚሻል በለጠ ትዶር ነው በለጠ የካታችን ቢሆን ይወረደ ልላከው ብዬ ነበር እሱ ነው እኔ ይሻል ኧረ አንተ ትሻላለህ እንጂ ጉብል አሁን አጥቶ ይናገር ብለህ በእንግዲያስ እኔ ሂጅ ልንገራቸውና ቀጣይ መቼ እናድርገውና ብለሽ ነው ለመቼ በሰኞች እንደው ሐሙስ አይሻልም ብለህ ሐሙስና ዓርብ ቆራርጠን ሐሙስና ዓርብ ስራ ነው ሐሙስና ዓርብ ስራ ነው እና እንግዲያስ ሐሙስ ዕለት የኛ ነው ተራው ባካችሁን በሚል ሐሳብ እንግዲህ ሁሉ ልናገርና እንቆራርጠው እንግዲያስ ይሻላል እንቆራርጠው አንተ ትሻላለህ አታቸው ነገራቸው የነሱም የኛው ቀደም ቢሉ የኛው ደርቋል የኛው ቀደም ብለህ ተነጋግረን ነው አንተ ገቢ እንዴ ቦዲያ በኩል ከብት እየገባ በርበሬው ሰው እየበላው ነው እባክሽ እያጅሽ በዘበኩላ በልስ ያጣጥረው አንቺ ስራሽ ስታይ ነው የምዘረጂው በል ባገሪያቱ እንዲያጣጥረዋለሁ እኛ ይገባል በል እንግዲህ አስነግሪያቸው መጣው በል ባገኛቸው ለነጋግርና ሁሉንም ሰው በሰሞኑን ባልቁረጠው ለናረፈራ ያበራ ወራ
ሰላም አደርህ አበራ። መንገድ እንዴት ነህ? የተሰነበትክ አንተ? ዛሬ መስገን ሰላም ናችሁ? ደህና ናችሁ? ዛሬ መስገን ሰላም ናችሁ? አለን። ደህና ናችሁ ወይ? አለሁ ይመስገነው። ደህና ናችሁ አንተ? አለን እግዚአብሔር ይመስገን። እንደው ሰብሉ ምኑ ደህና ነው? ሰብሉ ምኑ ደህና ነው። ደህና ነው እንግዲህ መቆረጫው ደረሰ። አንተ እንደው ኧረ ተው ለደምሴ እንደው ትቀርበዋለህ አንተ ተው ንገረው እንዲያይሆን ተው። ምን አደረጋ ደምሴ ደግሞ አበራ? ተው የማይሰራው ስራ የለም እሙት ማያረገው ነገር የለም። ተው የሚያረግ እንደው ተሱ እና ተኔ በላይ ወዳጅ የለም ነበር። አሁን ግን በቃ እንዳለቀ ይሬር ብሎ ጠባዩንም ተት እንዳመጣው አላውቅም። እና እባክህ ንገርልኝ ንገረው እባክህ እንደው ስሙ በክፉ አይጠራ እባክህ። ምን እያልክ ነው አበራ? ደምሴ ከወትሮ ለየት ያለ ጠባይ ከየት አመጣ? ምን ማያረገው ነገር አለ ብለህ ነው? በየአረቂ ቤቱ በየሻይ ቤቱ እየዞረ እየጠጣ እየቀዳ በቡጭሌ እንትን እያስባለ እየጠጣ ብቻው እንዲያረግ እየዞረ በየማህበሩ ነው በየቤተክርስቲያኑ ነው ሆድ እንዴት እሱ አይደለ ሰው ነው ወሬ የሚያስጀምረው ባንዴ። ተው ሲያጠፋ አንተ ነህ ደምሴ እንደው ከመሳቅ ከመጫወት እንብላ እንጠጣ ከማለት ውጭ ምን አውቆ እንደው አላወቅኸውም አንተ መንገድ ሙት አላወቅኸውም። ይኸውልህ ተሱና ተኔ በላይ ወዳጅ እኮ የለም ነበር አሉ። እሱንማ እኮ አውቃለሁ። እንደው ተይ ተመጣው ጠባይ ነው ደግሞ ምኑ ነው? እኔስ የቸገረኝ እሱ አይደል? እኔስ አዲስ የሆነብኝ እኮ እሱ ነው። እንዲያው ሲሆን ልጆችንም በተንከባከባቸው እንግዲህ ልጅ አሳዳጊ ነው አስበው ብቻውን እየሄደ አረቂ ተሚጠጣ እንደው ሻይ እንኳን እየወሰደ አንዳንድ ሻይ ቢያጠጣቸው ምን ችግር ነበር? ኧረ ተው አበራ፣ ኧረ ተው ደምሴ በግብዣ ጉዳይ እንደው ታምቶ ማያውቅ እኔ ነኝ አንተ ነህ? ቆይ እኔ ነኝ አንተ ነህ የምታውቀው? ሰውዬው ይሄ ደግሞ አንተ ችግር ተው እንጂ ተቀርበው ነበር ተኔ በላይ እኔ እኮ አሁን እውነቱን ነው እኮ አሁን እኔ እየነገርኩህ ያለው። እንግዲህ እንደዚህ ያለ ጠባይ እኔ የማውቀው ጠባይ ስለሌለ ነው አበራ። እንግዲህ ልጆቹን እንኳን በስርዓት አይንከባከብም አንተ እንደው ተስፋ አልፎ ከሱ በላይ ልጅ መንከባከብ ተንከባከብ በያረቂ ቤቱ አድርጌ ወደቀ። አሁንማ የሚገኝ ምን መቻውቀው መቻይተው አንተ እና አሁንም ወደ አንተ ቤት ነው የሲክረፈልሽ ያየሁት። ምን ሊያደርግ እንደሆነ አላውቅም። ንገረው እንድታገኘው በዚህ እስቲ እንደው ለመጠየቁማ ጠይቀዋለሁ። መጠየቅ ሳይሆን አስረግጠህ ንገረው። ምከረው ይመከራው አስመክረው። አንተም የሚዘል ተሆነ ሌላ ሰው ፈልገህ አስመክረው። እንደው ተኛማ ይዘል እንደው ግድ የለም ዝሮ አማክረዋለሁ። አንዱ ወንድሜ እንደዚህ ያለ ነገር ላይ ከወደቀማ ሰነግሯል። ንገርልኝ ማን የመሮኛ ነው? ግድ የለም ይኸውልህ ስራውን አርፎ ይስራማ። በየቤቱ በየጠላ ቤቱ መሸታ ቤቱ መዞሩ ያቆም በል። ግድ የለም እውነታውን እመክረዋለሁ። ግድ የለም እውነታውን እንደርስበት አይደል? በል ደህና ዋል። ይሄን አጥሩ እንደውና ምን አባቴ ላድርግ? ነፍስ ማያውቅ ጉብል እያሰብኝ ነው እንደው ወንድ ምን አለ እንደው ወዲያ በቃ እንደርመህ እኮ የለም በቃ ዛሬማ እዚህ አድብቻ አንዱ ካልኮረተሙት ይሄ መንገሽ አይደለም። ርክ ኧረ እግዚኦ ደምሴ መንገሽ እንዴት ነህ? ሰላም ናችሁ? ሰላም ነህ? እግዚአብሔር ይመስገን። ደህና ናችሁ? ይመስገን። ሰላም ናችሁ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ናችሁ ወይ? ምን ነው እዚህ እየጠበቅን ኑሯል? እንዴት አንተዬ እንደው ሳርና እህል ማይሌ ህፃናት ከብት እያስያዙ እየላኩ ይኸውልህ ተወዲያ እንድወርመን እኮ የለም ይኸውልህ አንተ ምን የጉብል እየሰጡ ከብት አብሉ እያሉ እንደው ድክመቱም ተኔ ነው ማጠራቅተኝ ስራው ብዛት ከባድ ነው። አንተ በጣም ከባድ ነው። ወዶብናል። ቤት መጥቼልህ
እዚህ ልፍቀድ ብዬ ዛሬማ እያደበሁ ነው። ዛሬ እንሰሳት ነበር እንደው ደስ የሚለው ነገር አንድም ጎልክ በዚህ ከብት አንድ ከብት ይዞ ኧረ ሲጀመር እኮ ሲያወርዱና ሲያቀኑ እኮ ነው ወደ ወንዙ የሚያስሉ። ኧረ ያጃምር ጌታ ልጅ ሳንተ ሆን ብሎ ነው እየለቀቀ የሚያበላ። እኔ የሰው ወሬ አልሰማም ብዬ ነው ዛሬ ሲጀመር የሰው ወሬማ ባይን ካላገኘሁም ታርገኝ እንደዚያ ብዬ ነው ዛሬ ማደበው። እኔማ አመጣጤ አሁን ሐሙስ ዕለት ሐሙስ ዕለት እንደው ማሽላውን ካልቆረጥ ነው አንተዬ ደርቆ የለ እየሾለከኝ ደረቀ እንጂ አንተዬ የኔት ያቺ ሊሞት የኔት ምደርሳለች ረጅሙስ ገና ነው እና አሁን አያተሾ መንገድ ያገኘሁት እሱ ነገርኩኝ። አሁን ደግሞ አንተን ልንገርህ ብዬ ነበረ ቤት የለህም እንኳን እዚህ ያገኘሁኝና አደራህ እንደው ሐሙስ ዕለት ኧረ እንደው ቅበሩ አራ ግድ የለም ያንተውን ሐሙስ ቀልተኝ የኔውም ደግሞ ወይ በሰኞ እንከለዋለን አባታ እኛ ሐሙስና ዓርብ እንደምን ብዬ ጨርሳለሁ። በቃ ከዛ ወዲህ ምን እናንተውን ነው ደግሞ አንድ ቀን ደግሞ አሁን ሞበርተኛው ተሰባስቦ እኔ ሳታውልም እንደው ዝም ብላ አንተ ዘንዶ በእርግጥ ብዙ ማሽላ የለህም ጤፍና ዳጉሳ ናብስተ አዎ ጤፍና ዳጉሳ ነው እንግዲህ እሱና ያብስተህና እንዲያ ነው። እንደው በዚህ አጋጣሚ ደግሞ አንድ ጉዳይ ምን ነው አያደምስ የተከዝህ ምን ጉዳይ ነው? እኔ ያደረኩትንም አላውቀው እናቴ አበራ ነው እንጂ አበራ ምን አድርጎ ነው ዋናሽ አበራ ሁለት ሶስት ቀን አለፈው ንግግር ከዘጋኝ ምን እንዳረኩት አላውቅም። እንደው ንግግር ዘጋኝ ደና ረፈርክ ሰው እንደው በጠዋት አግኝቼው እንደው ንግግር ዘግቶ እንደው ማገላምጦ አይቶኝ ሄደ። እኔ ያጠፋሁት ነገር ታለ በስነ ስርዓት ለሚመለከተው አካል ተናግሮ ለሽማግሌም ሆነ በሽማግሌ መያዝ ይገባል አይደለምን? ከዚህ ውጭ እሱም ዝም ብሎ መጓዙ የእግዚአብሔር ሰላምታ መንፈጉን እኔ በማላውቀው ምክንያት ግራ ገብቶኛል። አያደምስ እንደው ነገሩን ታመጣው ላይ ቀርማ አሁን አበራን አግኝቼው ነበር ስመጣ ወደዚህ እንደው አያደምስ ምን ሆኖ ነው ተመቸ ወዲያ ያመጣው ጠባይ ነው ልጆቹን አርፎ ማይንከባከብ ማያሳድግ በያረቀ ቤቱ እየዞረ አንድ ጊዜ ጠርሙሱን አንድ ጊዜ ቡጭ ላይ እየገዛ እየሰከረ ሰው የሚያስቸግር ምን ሆኖ ብሎ ነገረኝ። የሰው ነገር እኮ እንደው ግራ ነው የምጋባ። እኔ ሙት ነው የምልህ እኔ በህይወቴ ደስ የሚለኝ ሰው ችግር ታለብኝ ችግር አለብህ ይሄን ችግር አስተካክል ብሎ እንደ ጓደኛ መምከር ያለበት ራሱ ነው አይደለም? አዎ እሱ ነበር። እሱ ግን ያገኘው ሰው መንገደኛው ሁላ ደምስ እንደዚህ አድርጎ ደምስ ጠጭ ሆኖ ደምስ ስራ መስራት አቁሟል ላይ ሰራም እህሉ ሁላ ዳጓ በለው ደምስ ልጆችን አይንከባከብም እያለ ወደ ስንት ሰው ነገር የመሰለ ይሄ ሁላ ጥፋት እኔ ማቁ ጉዳይ የለኝም። ምናልባት እሱ እንደው ችግሩ ራሱን እንደ መላክ የሚቆጠረው ነገር አለሙት ራሱን ሁሌ ራሱ እንዳነገሰ ሁሌ ራሱ የሚናገረው ነገር እንደው እውነት እንደሆነ የሚያምን ሰው ነው እንኳን አበራ ማለት እኔ እንደውም እንደዚያ ሲለኝ እኮ ተመቸ ወዲያ ያመጣው ጠባይ ነው እሱ ከንላ ከንጠጣው ጭም ደግሞ ምን የሚያውቀው ባህሪ ያለው ደግሞ ከቴምስካር ብዬ ነገሩት። አይ አሁን የራሱ ግራ ገብቶኝ ነው ላንተ ያማከርኩ ብሎ ነገረኝ። እንደውም እንደዚህ ደረሳችሁን አልሰማውም ነገር ማርዘሙ እንደው አይጠቅመን ብዬ እንጂ ስንት ነገር ነበረ መሰለህ መንገሽ አበራ ያላረገ ነገር የለም። በምን ጉዳይ በዚህ በሐሚቱ ጉዳይ ለቀ አሁንም ከቻለ እንዲው ሰው አትማ ችግር ታለበት ችግር አለበት ለተናገር እሱ እኔን ያናገረኝ ግድ የለም ሰው መጀመሪያ አልቀርም ተቀረው ጓደኛ ታረኩ ደግሞ ይመራቅ ከብተኝ ግድ ነው መሆንም እኮ ያለበት በዚህ ሰዓት ችግራችንን ችግር አለብህ አንተ ችግር አለብህ አወረ አንዳንድ ነገር እኮ ሲፈጠር እንደው ቀላል ነው እያለፍን እኮ ነው ለሀገር የሚተርፍ ነው። አሁን እንግዲህ በዚህ የተነሳ ንግግር ዘቀኝ አብረን ወንፈሉን ላለን ብዬ ነበር ሊቀር ነው ማለት ነው። ነይ ግን ኧረ ግድ የለም አናገር እስኪ ሁለታችንን ማቀራረበን ነውራቸው ነው። አሁን ማለት እንደው እኔ ልሙት እንደው አሁን በመጣሁበት ነገር ስራ ነው አይደርሰን አሁን እንርከው እንደው እኔም ጥፋት አለብኝ እንደ ጥፋተኛ ልጠይቅ ግድ የለም እንደው አሁን እንደዚህ በቃ እንት እንዴው ጥፋት አለብኝ ነው የምልህ መንገሽ ግድ ያለ እንደው እንርና እንዴ
ደህና ቆየህ አበራ? እግዚአብሔር ይመስገን ደህና ነኝ። ደህና ቆየህ? እግዚአብሔር ይመስገን። ና እስኪ ወዲህ ችግሩን ውሎ ሳያድር እንፍታው ብዬ ነው አያ ደምሴን ይዤ የመጣው። እስኪ ያለው ነገር ተነጋግረን እስኪ ጎዳናውን ለቀቅ እናድርገው ወደ እና እንግዲህ ያላችሁን ችግር አንዳችም ነገር ሳታስቀሩ ተነጋገሩና ችግሩን እንፍታው። እንዲያው ሌላ ሰውም ሳይሰማ ወዲህ ብንፈታው ይሻላል ብዬ ነው። ጀመረ እያመንገሽ ምን የተፈጠረ ችግር አለና ራሱ ዝም ብሎ ነገሩን ማካበድ ይወዳል እንጂ እንዲያው አበራ አሁንስ ልናገረው እኔ በዋህ እንደበት ስንት ነገር አሳልፈናል ብዬ በተገናኘን ቁጥር የእግዚአብሔር ሰላምታ ስሰጥህ አንተ ግን የእግዚአብሔር ሰላምታ ነፍገኝ ነው የምትሄድ። ምን ባረግህ ነው? ምን አጥፍቼ ነኝ ታክል የጥፋቴን ሳላውቀው ዝም ብሎኝ ሰው ሲያድኝ አልወድም። ተው እንጂ አያበራ አንተና እኔ ስንት ነገር እንዳላሳለፍን ስንት ሰው አንተና እኔን ወዳጅነት አይቶ እንዳልቀናብን አያመንገሽ እኔ አሁን ችግር ታለብኝ እስኝ ጓደኛው አይደለሁም። አጥፍተሃል ተስተካከል ብሎ መምከር ትልቅ ነገር ነው። ንግግር መዝጋት ምን የሚሉት ነው? ተዛልፎ ተርፎ ለስም የሰው ስም ወታሩ የሚናገር ምንድነው? ጓደኛው ተንኩ እኔ አያናግረኝም። እንዴ እኮ የምሬ ነው ልቤ ሲመሰለሰል የሰነበተ እኮ ሆዴ ሲበለኝ እንዴት አጥፍቼ ተሆነ እኮ አይደለም ንግግር ቢዘጋይ ቢመታኝስ እኔ ዞሮ ነው አሁን ታሱኛ ምንም ችግር የለብኝም። እሙት ነው የምልህ ሞት ጓደኛ አንተውና አድምጠናል አድምጫለሁ። እስቲ አበራ እስቲ ንግግር የነሳህበትን ነገር አንድ ባንድ ግልጽ አድርገህ ተናገር እስቲ። አይ ልክ ነው። ታንድም ተሁለትም ተሶስትም ቀን ዝም ብዬው አልፌያለሁ። ሀቅ ነው ይሄ የምክደው ነገር አይደለም ያረኩት ነገር ስለሆነና እኔ እንዲስተካከል ፈልጌ ነው እንዲህ ያልሁት። ወዲያውም ለሌላ ሰው ስሞታ የሚል እኔ ለመንገሽ ላንተ እንጂ አልፌ ለሌላ የተናገርኩት ነገር የለኝም። እንደውነቱ ሌላ የተናገርኩት አለ ደምሲ? እንዴት አያተሾመ ምን ያለ አያተሾመ እንደው በራሱ እንደው አይቶት አልሆነ እኔ አረ የነገርኩት ነገር የለኝም። እሙት አያተሾመ ግጥም አድርጎ ነግሮኛል። ያው የመንገሽ ጋር የሚያወራውን ሰምቻለሁ። ግን አያተሾመም ግን ሁሉን አንድ ባንድ ሲያስቀር ነግሮኛል። አለቀ። እኔ አሁን አንተ ግን ብዙ ውለታ ውለልኛል አበራ እና እኔ እኮ አንድ ተስተካከል ብዬ ነው እኔ ተጠባይ የድሮን ጠባዩ እንድታነቃ እና እንድስተካከል ከፈለክስ አንተ በግልጽኛ ተነግረኝ። ቆይ እንዲያው እና እነሱ እንደወጉ እነሱ ተናግሬ ሁለት ሶስት ሆነን ታንድ ሁለት ይሻላል ታንድ ጠንካራ ሁለት ደካማ ይባላል አብረን እንምከረው ብዬ ነው። እኔ ቆይ ስንት ነገር አሳልፈን አንተና እኔ ችግሩንም ደስታውን እንኳን አብረን ያሳልፈን አበራ እና አሁን ምን ችግር አለው? እንዴ ጓደኞቻችን ናቸው ሰፈር ሰዎች ናቸው። ቆይ ነገሩ ወዲህ ቆይ እንዴው አበራ አንተም እውነቱ ሲሆን እንዴው ንግግር እየነሳው ከአንድም ሁለት ሶስት ቀን ከማለት እንዴው ችግር ዝማችም ሰው ሲኖር ችግር ሊኖርበት ይችላል። ምንድነው ችግር እንደዚህ የፈጠረህ ነው? እንዴው በተስተካከለ ወንድም ያለ በለ ብትመክረው ምን ችግር አለው? ላገኘው ሁሉ እየተናገርህ ስማጥፋት ደግም ማለት ሌላ ያሰው አልተናገርኩም። እኔ ላንተ መናገር ይሃጤት ሆኖ ነው። እንዴው ለሱ ቢሆንስ አሁን እኮ ተፈዛላለህ። ለሱ ቢሆንም እኮ መናገር የለብህም። አንተና እኔ ስንት ተመካክረው ስራ ይሰራሉ። ምን ባሶች ነበር እኮ እና ችግሩ ምንድነው ነው? አሁን እኔ ለሱ ለጓደኛችን የምነግረው ችግሩ ምንድነው? አያደምሲ ሲጀመር አበራ ሁሌ አንተ ቀይ ትክክል ነኝ እኔ የምናገር ትክክል ነኝ ነው የምትለው። ያገውተው እናገር ተረጋጉ። አበራም ቢሆን ጥፋተኛ ነህ። እንዴት ነው ሁልጊዜ እኔ ትክክል ነኝ እኔ ያልኩት ይሁን ያልኩት ይደረግ እኔ ያልኩት የበላይ ይሁን አትበል። አንተስ ቢሆን እንደ ጓደኝነቱ እንደ ወንድምነቱ መምከር ሲገባ በያገኘው በየሻይ ቤቱ በየቡና ቤቱ እየዞርክ ስም ማጥፋት ምን የሚሉት ነው? አሁን በየቡና ቤቱን ያልተናገሩ እንደው እንደዚህ ሰከረ እንደዚህ ያገደም ሲክ ማለት አይ ውሸት ነው። ብታይ ማላየውን ካለ እንደ ዘመኑ ወጣት ደግሞ እንደዚህ ያሉ ሻሎች እየተባለ እንደ ሴት ወሬ መዝራት ቁጥሩ በሉ አበራ አያ ደምሴ በሉ ይቅርታ ማረኝ ጥፋት የታውን ጥፋት ሲጀምር የሱ ጋር የሚያጠል ነገር የለም። በቃ የኛ እኮ አንድነት ነው የሚበጀነው ጎበዝ። አሬ ቀላል ነገር ነው ሲጀመር አለማቁ ሁላችን ንግግር ከመዘጋጋት እኮ መጀመሪያ ነግሮ ይሆን እኮ ሲጀመር ችግራችንን ፈተነ
አንድ እንሆን ነበረ። ለማናቸውም ለመስማማት ነው። ቅድም ላናግርህ የነበረው ነገር ምንድነው? እያለክ ሳለ ቅድም ማሽላ ልቆርጥ ነው። ማሽላ ልቆርጥ ነው። ደርሶብኛል። ደርቋል፣ በጣም ደርቋል። እና አጃበራልን አጋሽው ነገር ያለው አታግዝኝም? ኧረ ችግር የለኝም። ወዘነኝ እኔስ ዛን ሰዓት ተጋገዛለን። ሐሙስ ስዊትን እንክላትና በበሰኞ ሐሙስ እናደርግ እሱን ከከለ በበሰኞ ይሄን በሉ እንግዲያስ እናንተ እንግዲያስ ወደ ሰፈራችሁ በልሽ። ደህና ዋል አያ ደምሴ በልሽ። ደህና ዋል። በሉ እንገናኛለን። አሜን።